ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚለው ደግሞ ፈንክሽንስ ኦፍ መኒ የገንዘብ ጥቅም የሚለው ይሆናል ማለት ነው። የኮንዞን የዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ የደወል ምልክቷን በትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል ማለት ነው። እንግዲህ ስለ ፈንክሽን ኦፍ መኒ ከማየታችን በፊት ዘ ሮል ኦፍ መኒ ኢን ኤቭሪ ኢኮኖሚ ኦቨርቪው ለማየት እንሞክራለን ማለት ነው። ኢን ኤቭሪ ሶሳይቲ መኒ ፐርፎርምስ ፎር ፋንዳመንታል ፈንክሽንስ። እያንዳንዱ ሶሳይቲ፣ እያንዳንዱ ሀገር፣ እያንዳንዱ ኢኮኖሚ ገንዘብ አራት ፋንዳመንታል የሆኑ ፈንክሽኖችን ጥቅሞችን ይሰጣል። ኦል ዚስ ፈንክሽንስ ፕሌይ ሲግኒፊካንት ሮልስ ኢን ዘ ኦፕሬሽን ኦፍ ዘ ኢኮኖሚ። እነዚህ ፈንክሽኖች፣ እነዚህ የገንዘብ ጥቅሞች በኢኮኖሚው ላይ ኦፕሬት እንዳደርግ በሚገባ እንዲንቀሳቀስ የሚጫወቱት ሚና ሲግኒፊካንት ነው። ጥቅሞቹ ምን ናቸው የሚለውን ለማየት እንሞክራለን ማለት ነው። አንደኛው ሚዲየም ኦፍ ኤክስቼንጅ ነው። መኒ ሰርቪስ አስ ሚዲየም ኦፍ ኤክስቼንጅ። ዘ ፕራይመሪ ኤንድ ሞስት ፋንዳመንታል ፈንክሽን ኦፍ መኒ ኢዝ ቱ አክት አስ ሚዲየም ኦፍ ኤክስቼንጅ ኢን ዘ ኢኮኖሚ። የገንዘብ ዋናውና ፋንዳመንታል የሆነው ጥቅሙ በኢኮኖሚ ውስጥ እንደ ሚዲየም ኦፍ ኤክስቼንጅ ሆኖ ማገልገሉ ነው። the primary and the most fundamental function of money is to act as a medium of exchange in the economy. In almost all market transactions, money, whether as physical currency, coins and notes, or checks, is the accepted instrument to pay for goods and services. እንግዲህ በሁሉም በሚባል ትራንዛክሽን በገበያ ላይ በሚደረግ ልውውጥ ትራንዛክሽን ገንዘብ in the form of physical currency በሳንቲም ወይም በገንዘብ ኖት ወይንም በቼክ the accepted instrument used to pay for goods and services ነው ማለት ነው። while money itself does not satisfy human wants directly, which means it has no intrinsic utility, it possesses the power to purchase goods and services that do satisfy those wants. ገንዘብ ራሱን ችሎ የሰዎችን ፍላጎት ምን ማድረግ አይችልም፣ ሳቲስፋይ ማድረግ አይችልም። ምክንያቱም ኢንትሪንሲክ ቫልዩ ዩቲሊቲ ስለማይሰጥ ነገር ግን ምን ያደርጋል? በፐርቼዚንግ ፓወርን የመግዛት አቅምን ፕሮሰስ በማድረግ ሰዎች ጉድስና ሰርቪስን ኮንሱም በማድረግ ዩቲሊቲያቸውን ዋንታቸውን ሳቲስፋይ እንዲያደርጉ ያስችላል። while money itself does not satisfy human wants directly, it possesses the power to purchase goods and services that do satisfy those wants ማለት ነው። This function of money helps to overcome the effectiveness of direct exchange, making trade faster, simpler and more reliable. እንግዲህ መኒ as a medium of exchange ሆኖ ጥቅም መስጠቱ ፈንክሽን ማድረጉ ለምን ያገለግላል? to overcome the inefficiencies of direct exchange. የዳይሬክት ኤክስቼንጅን ኢንኤፊሽንሲ በማስቀረት ኦቨርካም በማድረግ ትሬድ ምን ያደርጋል? ያፋጥናል፣ ፋስት ያደርጋል፣ ቀላል ያደርጋል፣ ሲምፕል ያደርጋልና ሞር ሪላየብል አስተማማኝ ያደርጋል ማለት ነው። ስለዚህ ንግድን ሜክ ፋስተር ሲምፕለር ኤንድ ሞር ሪላየብል የሚያደርገው የገንዘብ ጥቅም ምንድነው? መኒ as a medium of exchange ሆኖ ስለሚያገለግል ማለት ነው። by serving as a medium of exchange, money promotes economic efficiency by reducing the time and effort involving in the transaction. እንግዲህ ገንዘብ ምን ሆኖ ያገለግላል? እንደ ሚዲየም ኦፍ ኤክስቼንጅ ሰርቭ ያደርጋል። እንደ ሚዲየም ኦፍ ኤክስቼንጅ ደግሞ ሆኖ ሰርቭ ማድረጉ ገንዘብ ኢኮኖሚክ ኤፊሺየንሲ ፕሮሞት እንዲሆን ያደርጋል። በምን? by reducing the time and effort involved in the transaction ማለት ነው። እንግዲህ መኒ ሚዲየም ኦፍ ኤክስቼንጅ ነው ማገልገሉ ትራንዛክሽን ኮስት እና ኢኮኖሚክ ኢምፓክትን ይቀንሳል። ስለዚህ ትራንዛክሽን ኮስት እና ኢኮኖሚክ ኢምፓክቱ ምንድነው የሚለውን ስናይ the time and effort spent trying to exchange goods or services in the absence of money is called transaction cost. ለምሳሌ በባርተር ሲስተም ስንገበያይ ለሰኗል ላይ እንደምታስታውሱት ምን ዳብል ኮንሲደንስ ኦፍ ዋንትስ አለ። ዳብል ኮንሲደንስ ኦፍ አብሰንስ ኦፍ ዳብል ኮንሲደንስ ኦፍ ዋንትስ አለ። ምክንያቱም ጉድስ በጉድ ስለምትለውጥ አንተ የምትፈልገውን እቃ የሚፈልግ
እና አንተ ያስከውን ዕቃ ደግሞ የሚፈልግ እንዲሁም አንተ የምትፈልገውን ዕቃ የያዘ ሌላ ፓርትነር መፈለግ አለብህ። ያን ስትፈልግ ትራንዛክሽን ኮስት ይኖራል። ገንዘብ ከሆነስ ያንተ ያስቀራል። the time and effort spent trying to exchange goods or services in the absence of money is called ምን ይባላል? ትራንዛክሽን ኮስት ይባላል። in barter system transaction costs are high because of the problem of double coincidence of wants ያው አሁን እንዳልኳችሁ በባርተር ሲስተም ትራንዛክሽን ኮስት ምንድነው? ሃይ ነው። ምክንያቱም the problem of double coincidence of wants ስላለ for a trade to happen both parties must want what the other has to offer ሁለቱም ፓርቲዎች ሌላ ያዘውን ምን ማለት አለባቸው? መፈለግ አለባቸው። ኤግዛምፕል a farmer with surplus grain must find a shoemaker who wants grain and is willing to trade shoe። እንግዲህ አንድ ግሬን የያዘ ነጋዴ ገበሬ ጫማ መግዛት ቢፈልግ ጫማ ያለው ሰውዬም የሱን ግሬን ለመግዛት ፍላጎት ሊኖረው ይገባል፣ እንዲለዋወጡ ማለት ነው። ይሄ ምን ይባላል? ይቅርታ፣ ይሄ ምን ይባላል? ዳብል ኮንሲደንስ ኦፍ ዋንትስ ይባላል። ዳብል ኮንሲደንስ ኦፍ ዋንትስ፣ ፕሮብለም ኦፍ ዳብል ኮንሲደንስ ኦፍ ዋንትስ ይባላል። Money eliminates the need for this coincidence, making trade much easier and more flexible. Trade ምን ያደርጋል? ይሄን ዳብል ኮንሲደንስ ኦፍ ዋንትስ ኤሊሚኔት በማድረግ ትሬድ ንግድ ኢዚየር እና ሞር ፍሌክሲብል እንዲሆን ያደርጋል ማለት ነው። because money lowers transaction cost, it acts like a lubricant for the economy። እንግዲህ ገንዘብ ትራንዛክሽን ኮስትን በማስወገዱ ምክንያት እንደምን ሆኖ ያገለግላል ማለት ነው? እንደ ሉብሪካንት ሆኖ ለኢኮኖሚው እንደ ሉብሪካንት ሆኖ ያገለግላል ማለት ነው። it facilitates smoother and more frequent transaction። ገንዘብ ስሙዘር እና ፍሪኩዌንት የሆነ ትራንዛክሽን ምን ያደርጋል? ፋሲሊቴት ያደርጋል። it encourages ስፔሻላይዜሽንን ኢንከሬጅ ያደርጋል። ስፔሻላይዜሽን ምንድነው? people focus on producing what they do best። ሰዎች የሚሰሩት ጥሩ የሚሰሩበት ላይ ፎከስ ያደርጉ ምን ይባላል? ስፔሻላይዜሽን ይባላል። it fosters division of labor where different people perform different tasks efficiently። ስለዚህ ትሬድ ገንዘብ ኢኮኖሚ ላይ እንደ ሉብሪካንት ነው ማገልገሉ፣ ትሬድን ማሳለጡ፣ ስፔሻላይዜሽን እና ዲቪዥን ኦፍ ሌበር ምን ያደርጋል? ኢንከሬጅ እና ፎስተር ያደርጋል። ባይዘው ዲቪዥን ኦፍ ሌበር ኤንድ ስፔሻላይዜሽን የአዳም ስሚዝ ተርሞች ናቸው። አዳም ስሚዝ ማለት ዘ ፋዘር ኦፍ ኢኮኖሚክስ ነው። በ1776 ዘ ዌልዝ ኦፍ ኔሽን ኤንድ ኬዝ ዘ ዌልዝ ኦፍ ኔሽን የሚል መጽሐፍ አለው። ከዛ የመጡ ናቸው። ወደፊት ስለ አዳም ስሚዝ ማክሮ ኢኮኖሚክስ ላይ በተለይ ደግሞ ማይክሮ ኢኮኖሚክስ ላይ ልታዩት ትችላላችሁ። ዞሮ ትሬድ ስፔሻላይዜሽን ኢንከሬጅ ያደርጋል፣ ዲቪዥን ኦፍ ሌበርን ኢንከሬጅ ያደርጋል። ስፔሻላይዜሽን ማለት ፒፕል ፎከስ ኦን ፕሮዲዩሲንግ ዋት ዜይ ዱ ቤስት ነው። ዲቪዥን ኦፍ ሌበር ደግሞ ዌር ዲፈረንት ፒፕል ፐርፎርም ዲፈረንት ታስክስ ኤፊሽንትሊ ማለት ነው። ዚስ ሊድስ ቱ ኢንክሪዝድ ፕሮዳክቲቪቲ ኤንድ ኦቨርኦል ኢኮኖሚክ ግሮዝ። ስፔሻላይዜሽን እና ዲቪዥን ኦፍ ሌበር ደግሞ ምን ያደርጋል? ፕሮዳክቲቪቲን ኢንክሪዝ ያደርጋል፣ ኦቨርኦል ኢኮኖሚክ ግሮዝን ምን ያደርጋል? ይጨምራል ማለት ነው። ሁለተኛ የገንዘብ ጥቅም መኒ አስ ዩኒት ኦፍ አካውንት ነው። መኒ አክትስ አስ ዩኒት ኦፍ አካውንት when it is used as a standard measure to assign and compare the value of goods and services። ገንዘብ እንደ ዩኒት ኦፍ አካውንት ነው ያገለግላል። ምን ማለት ነው ደግሞ? ስታንዳርድ ሜዠር to assign and compare the values of goods and services ማለት ነው። የመኒ አስ ዩኒት ኦፍ አካውንት ፕራክቲካል ሮሉን ስናይ we measure value in terms of money። ቫልዩዎችን ምንለካው ምንድነው? in terms of money ነው፣ በገንዘብ ነው። like weight is measured in kilogram or pound። weight ምን ይለካል? በኪሎግራም or በፓውንድ ይለካል። length is measured by meters or miles ይለካል። values measure of value በገንዘብ ይለካል። example imagine a supermarket with 1000 different items። አንድ ሱፐርማርኬት 1000 ዲፈረንት አይተሞች ሊኖሩት ይችላሉ። without money each item would require 999 individual exchange rates in relation to every other item. bread for butter, bread for rice, bread for ምናምን ገንዘብ ባይኖር ኖሮ ማለት ነው። ስለዚህ this would lead to enormous complexity and confusion in comparing value። ገንዘብ ባይኖር ኖሮ ምን ይፈጥራል ማለት ነው? enormous የሆነ complexity እና confusion
ይፈጥራል። ኮምፔሪንግ ቫልዩ ስናደርግ ኮምፕሌክሲቲና ኮንፊውዥን ይፈጥራል ማለት ነው። የዚህ ኮምፕሌክሲቲና ኮንፊውዥን ሶሉሽኑ ምንድነው? ዩዚንግ መኒ አስ ዩኒት ኦፍ አካውንት ሲምፕሊፋይስ ዘ ፕሮሰስ። ገንዘብን እንደ ዩኒት ኦፍ አካውንት መጠቀማችን ኢኖርመስ ኮምፕሌክሲቲና ኮንፊውዥንን በማስወገድ ፕሮሰሱ ምን ያደርገዋል? ሲምፕሊፋይ ያደርገዋል ማለት ነው። ኢች ፕሮዳክት ሃዝ ኤ ሲንግል ፕራይስ። እያንዳንዱ ፕሮዳክት ምን አለው? ሲንግል ፕራይስ አለው። ኤክስፕረስድ ኢን ሞኔታሪ ተርምስ። እያንዳንዱ ፕሮዳክት በሞኔታሪ ተርምስ የሚገለጽ ሲንግል የሆነ ፕራይስ ይኖረዋል ማለት ነው። ኮንሱመርስ ኤንድ ፕሮዲውሰርስ ካን ሜክ ኢንፎርምድ ኤፊሽንት ዲሲዥን። ፕሮዲውሰሮችም ኮንሱመሮችም አምራቾችም ተጠቃሚዎችም ምን ያደርጋሉ? ስለዚህ በቃ ኢንፎርምድ ሆነ እና ኤፊሽንት የሆነ ዲሲዥን ይወስናሉ ማለት ነው። ኢምፖርታንስ ኦፍ ዩኒት ኦፍ አካውንት ኢን ኢኮኖሚክ ሲስተም ስናይ ደግሞ ዩኒት ኦፍ መኒ እንደ ዩኒት ኦፍ አካውንት ነው ያገለግለናል አይደል? አዎ። ስለዚህ ኢምፖርታንስ ኦፍ ዩኒት ኦፍ አካውንት ኢን ኢኮኖሚክ ሲስተም ስናይ መኒ ክሬትስ አን ኦርዲናሪ ፕራይሲንግ ሲስተም። መኒ ምን ይፈጥራል? ኦርዲናሪ ፕራይሲንግ ሲስተም ይፈጥራል። ፈንክሽኒንግ ኢኮኖሚ ሪኳየርስ ሲስተማቲክ ፕራይስ ሌቭሊንግ። ፈንክሽን ኦፍ መኒ ምን ይጠይቃል? ሲስተማቲክ የሆነ ፕራይስ ሌቭሊንግን ይጠይቃል። መኒ ኢንሹረንስ ፕራይስ አር አንደርስታንደብል። መኒ ምን ያረጋግጣል? ዋጋዎች ፕራይስ ምን ናቸው? አንደርስታንደብል። ፋሲሊቴቲንግ ትሬድ ኤንድ ሜር ማርኬት ኦፕሬሽን ሶ ኢናብሊንግ ራሽናል ኢኮኖሚክ ካልኩሌሽን እንዲኖር ያስችላል ማለት ነው። ኢናብሊንግ ራሽናል ኢኮኖሚክ ካልኩሌሽን ማለት ባየርስ ኤንድ ሴለርስ ካን ኮምፔር ኦልተርኔቲቭ ኤንድ ሜክ ኢንፎርምድ ዲሲዥን። ገዢዎችም ሻጮችም ምን ያደርጋሉ? ዲፈረንት ኦፖርቹኒቲ የተለያዩ እድሎችን አጋጣሚዎችን ኮምፔር ያደርጋሉ፣ ያወዳድራሉ። ካወዳደሩ በኋላ ኢንፎርምድ ዲሲዥን ትክክለኛ የሆነ በመረጃ ላይ የተመሰረተ ውሳኔ ይወስናሉ። ባየርስ ኤንድ ሴለርስ ካን ኮምፔር ኦልተርኔቲቭ ኤንድ ሜክ ኢንፎርምድ ዲሲዥን ያስችላል ማለት ነው። ስለዚህ ራሽናል ኢኮኖሚክ ካልኩሌሽን እንዲኖር አስቻለ ማለት ነው። ፕራይስስ ጋይድ ፕሮዲውሰርስ ኦን ዋት ቱ ፕሮዲውስ ሃው ማች ቱ ፕሮዲውስ ኤንድ ፎር ሁም። ባየሮች ምን አስቻላቸው? ዩኒት ኦፍ አካውንትም ሆነ የገንዘብ ራሽናል ኢኮኖሚክ ካልኩሌሽን ስናይ ማለት ነው ባየሮች እና ሴለሮች ዋጋዎችን በማወዳደር ኦልተርኔቲቭ አማራጮችን በማየት በመረጃ የተመሰረተ ውሳኔ እንዲወስኑ አስችሏቸዋል አለ። ፕሮዲውሰሮች ደግሞ ዋጋውን በማነጻጸር ምን እናምርት፣ እንዴት እናምርትና ለማን እናምርት የሚለውን እንዲያደርጉ ያስችላቸዋል ማለት ነው። ትራንስሚትስ ኢኮኖሚክ ኢንፎርሜሽን። ሌላው ደግሞ እንደ ዩኒት ኦፍ አካውንት ነው ማገልገሉ ምን ያደርጋል? ኢኮኖሚክ ኢንፎርሜሽን ትራንስሚት ያደርጋል፣ ያሰራጫል። ስሩ ፕራይስ ኢንፎርሜሽን ፍሎ አክሮስ ዘ ኢኮኖሚ። ፕራይሱ ግልጽ ከሆነ ከታወቀ መረጃው አክሮስ ዘ ኢኮኖሚ ምን ያደርጋል? ይሰራጫል፣ ፍሎ ያደርጋል። ኮንሱመርስ ነው ዋት ዘይ ካን አፎርድ። ተጠቃሚዎች ምን ያደርጋሉ? ባላቸው ገንዘብ መሰረት አፎርድ የሚያደርጉትን መግዛት የሚችሉት ምን ያደርጋሉ? ያውቃሉ። ፕሮዲውሰርስ ኢንቨስተርስ አክሰስ ፕሮፊታቢሊቲ ኤንድ ሪስክ። ዋጋው ግልጽ ከሆነ ኢንፎርሜሽኑ ፕራይሱ ዲሰሚኔት ከሆነ ከተሰራጨ ፕሮዲውሰሮችና ኢንቨስተሮች ደግሞ ምን ያደርጋሉ? የእያንዳንዱ ነገር ፕሮፊታቢሊቲና ሪስኩን ትርፋማነቱንና ጉዳቱን ምን ያደርጋሉ? ያውቃሉ፣ አሰስ ያደርጋሉ፣ ይዳስሳሉ። ስለዚህ ኢንፎርምድ ዲሲዥን ይሰራሉ ማለት ነው። ዘስ ዘ ዩኒት ኦፍ አካውንት ፈንክሽን ሰፖርትስ ፕላኒንግ በጀቲንግ ኤንድ አሎኬቲንግ ሪሶርስ። ስለዚህ ዩኒት ኦፍ አካውንት ሆኖ ማገልገሉ ምን ሰፖርት ያደርጋል? ፕላኒንግ እቅድን፣ በጀት ማውጣትን ኤንድ አሎኬሽን ኦፍ ሪሶርስን የሀብት ክፍፍልን የሀብት ምደባን ምን ያደርጋል ማለት ነው? ሰፖርት ያደርጋል፣ ያግዛል ማለት ነው። ስለዚህ ፈንክሽን ኦፍ መኒ አስ ዩኒት ኦፍ አካውንት ሰፖርትስ ፕላኒንግ በጀቲንግ ኤንድ አሎኬሽን ኦፍ ሪሶርስስ ማለት ነው። ሶስተኛው የገንዘብ ጥቅም መኒ አስ ስቶር ኦፍ ቫልዩ ነው። መጀመሪያው ሚዲየም ኦፍ ኤክስቼንጅ ነው። ሁለተኛው ዩኒት ኦፍ አካውንት ነው። ሶስተኛው ስቶር ኦፍ ቫልዩ መኒ ሰርቪስስ ስቶር ኦፍ ቫልዩ when it allows people to save purchasing power for the future። ገንዘብ እንደምን ሆነ ያገለግላል? እንደ ስቶር ኦፍ ቫልዩ መቼ when people to save purchasing power for future use። ሰዎች purchasing powerን ለፊውቸር ዩዝ ሲጠቀሙ it preserves value over time። ገንዘብን ያደርጋል value over time ምን ያደርጋል? preserve ያደርጋል። enabling delayed consumption ምን ያደርጋል? enable እንዲሆን ያደርጋል፣ ያስችላል ማለት ነው። why it is useful money as store of value ማገልገሉ ጠቀሜታው ምንድነው? useful የሆነበት ምክንያት ምንድነው የሚለውን ስናይ ደግሞ
most people do not spend all income immediately ሁሉም ሰው በሚባል ደረጃ ወይም አብዛኛው ሰው ያገኘውን ኢንካም ወዲያውኑ ስፔንድ አያደርግም፣ ወዲያውኑ አያጠፋም፣ ሴቭ ያደርጋል። many allows individuals to hold wealth temporarily ሰዎች ኢንዲቪጁዋሊ ዌልዝን ሀብትን ምን ሊያደርጉ ይችላሉ? ሆልድ ሊያደርጉ ይችላሉ until they decide to spend or invest እስከሚያደርጉ ወይም ስፔንድ እስከሚያደርጉ ድረስ ምን ያደርጋሉ? ቴምፖራሪ ዌልዝን ሆልድ ያደርጋሉ። ስለዚህ አብዛኛው ሰው most people do not spend all income immediately and many allow individuals to hold wealth temporarily until they decide to spend or invest ማድረጉ money as store of value መሆኑ የሚሰጠው ጥቅም ነው። why it is useful የሚለውን ጥያቄ የምንመልስበት ሜካኒዝም ነው ማለት ነው። not unique to money የሚለውን ስናይ ደግሞ other assets like land, building, art, jewelry, stock and bonds can also store value ግን መኒ አስ ስቶር ኦፍ ቫልዩ ሆኖ ማገልገሉ ለገንዘብ ብቻ የተሰጠ አይደለም። ሌሎች እንደ ስቶር ኦፍ ቫልዩ ሆኖ የሚያገለግሉ ነገሮች አሉ። ላንድ ሊሆን ይችላል፣ ቢልዲንግ ሊሆን ይችላል፣ አርት ሊሆን ይችላል፣ ጆለሪ ሊሆን ይችላል፣ ስቶክ ኦር ቦንድ ሊሆን ይችላል። እነዚህም እንደ ስቶክ ቫልዩ እንደ ስቶር ኦፍ ቫልዩ ሊያገለግሉ ይችላል። ስለዚህ መኒ ዩዝድ አስ ስቶር ኦፍ ቫልዩ ለገንዘብ ብቻ የተሰጠ ዩኒክ ፊቸር አይደለም። እቺ ብቻ ያዙልኝ። ኖት ዩኒክ ቱ መኒ ጀስት ስቶር ኦፍ ቫልዩ ማለት ድሮባክ መኒ የገንዘብ ግን ምን አለው? ድሮባክ አለው። መኒ ዳዝ ኖት earn ኢንተረስት አንለስ ዲፖዚት ካልተደረገ በኪስ ከተያዘ መኒ ምን አያደርግም? ኢንተረስት አርን አያደርግም። ስቶር ኦፍ ቫልዩ የሚለው ላይ ማለት ነው። ኢት ሜይ ቢ አፌክትድ ባይ ኢንፍሌሽን ኦቨር ታይም። ኢንፍሌሽን ኦቨር ታይም ሲሆን ገንዘቡን ማስቀመጡ ምን ሊሆን ይችላል? በኢንፍሌሽን በዋጋ ግሽበት ሊጠቃ ይችላል። ኮምፔርድ ቱ አዘር አሴትስ ኢት ሜይ ሉዝ ፐርቼዚንግ ፓወር። ከሌሎች አሴቶች ሲነጻጸር ለምሳሌ ከላንድ፣ ከቢልዲንግ፣ ከስቶክ፣ ከቦንድ፣ ከጆለሪ ጋር ሲነጻጸር ፐርቼዚንግ ፓወር ሎስ እያደረገ ይላል። ለምሳሌ አምና የነበረ 100 ብር ዘንድሮ ያለው 100 ብር ፐርቼዚንግ ፓወር እኩል አይደለም፣ በኢንፍሌሽን አፌክት ይደረጋል። ስለዚህ ስቶር ኦፍ ቫልዩ ሆኖ ማገልገሉ ድሮባኩ እነዚህ ሶስት ነገሮች ሆኖ መጥቀስ ይቻላል ማለት ነው። እንግዲህ ከዚህ ጋር ከተገናኘ ሊኩዊዲቲ የሚለውን ሊኩዊዲቲ why people still hold money ሰዎች ገንዘብን ለምን ይይዛሉ? why hold money despite other assets being more profitable እንግዲህ ምን አለን? መኒ እንደ ስቶር ኦፍ ቫልዩ መጠቀም በኢንፍሌሽን አፌክት ሊደረግ ይችላል። ኦቨር ታይም ፐርቼዚንግ ፓወሩን ምን ሊሆን ይችላል? ሊያጣ ይችላል። እንደሱ ከሆነ ሰዎች ለምን ባዘር አሴትስ አይዙም? በፕሮፊቴብል አሴትስ ለምን ኢንተርምስ ኦፍ ቀይረው አይዙም? ለምን ገንዘቡን ይዛሉ የሚለውን ጥያቄ ስናነሳ why hold money despite other assets being more profitable አንድ ሲምፕል አንሰር ነው። because of liquidity። በቃ ገንዘብ ምንድነው? ሊኩዊድ ነው። ኦን ዲማንድ በቃ የፈለከውን ነገር ማድረግ ስለምትችል። ስለዚህ why people still hold money ችግር ሆልድ ማድረግ ችግር ቢኖርበትም ለምን ሆልድ አደርጋለሁ ለሚለው ጥያቄ መልሱ ሊኩዊዲቲ ነው። because of liquidity ዲፋይን ስናደርገው liquidity is the easy and speed with which an asset can be converted into a medium of exchange። liquidity ማለት ነው easiness and speed ፍጥነቱና ቀላልነቱ with an asset can be converted into medium of exchange ኮንቨርት የሚሆንበት ቀላልነት ምን ይባላል? liquidity ይባላል። the easy and speed with which an asset can be converted into a medium of exchange money ማለት ነው። መኒ አድቫንቴጁን ስናይ መኒ ሊኩዊድ አሴት ነው። መኒ is the most liquid asset። መኒ ምንድነው? ሊኩዊድ አሴት can be used immediately in any transaction። ገንዘብን immediately ለፈለከው ትራንዛክሽን ማዋል መጠቀም ትችላለህ። ዱቱ ዛት ሊኩዊድ አሴት ነው ማለት ነው። ሊኩዊድ አሴት ነው ይባላል። አዘር አሴትስ ሜይ ቢ ዲፊካልት ቱ ሴል quickly። ለምሳሌ ላንድን ቢልዲንግ ብታይ ወዳውን ለመሸጥ ቀላል አይደለም። it takes time። ገንዘብ በፈለከው ጊዜ ምን ላታደርገው ትችላለህ? ላታገኘው ትችላለህ። ስለዚህ ሊኩዊዲቲ ከሱ ጋር ተያይዞ ይመጣ ነው። ላንድና ቢልዲንግ የምታይ ኢዚነሳቸውና ስፒዳቸው በጣም ከባድ ነው። ኤክስፔንሲቭ ቱ ኮንቨርት ኢን ካሽ ወደ ካሽ ለመለወጥ ስቲል ውድ ኤክስፔንሲቭ ሊሆን ይችላል። ትራንዛክሽን ኮስት ሊኖረው ይችላል። ሰብጀክት ቱ ፕራይስ ፍለክቹዌሽን ወደ ፕራይስ ፍለክቹዌሽንም አፌክት ሊደረግ ይችላል። ለምሳሌ የመሬት ዋጋ የቢልዲንግ ዋጋ ሊጨምር ሊቀንስ ይችላል። ዱቱ ዛት መኒ ምንድነው? ሊኩዊድ አሴት ነው።
ምንም እንኳ ገንዘብ ፐርቼዚንግ ፓወርን ከጊዜ በኋላ እያጣ ቢሄድም በኢንፍሌሽን ቢጠቃም ስቲል ሆልድ የሚያደርጉት ሰዎች due to liquidity, the easiness and speed with which an asset can be converted into a medium of exchange በዛ ምክንያት ነው ማለት ነው። እዚህ ላይ ትሬድ ኦፍ አለ። አንድ ትሬድ ኦፍ አለ። although non-money assets may offer higher return አሁን ያልኳችሁ እንዳለው ማለት ነው። although non-money assets may offer higher return, people still hold money ምንም እንኳ non-money assets ባሉት ጆለሪ ሊሆን ይችላል፣ ፕሪሺየስ አልማዝ፣ ወርቅ፣ እንደዚህ አይነት ነገሮች፣ ቢልዲንግ፣ ላንድ፣ መኪና የመሳሰሉት ሊሆን ይችላል። although non-money assets may offer higher return ምንም እንኳ non-money assets higher return ቢሰጡም people still hold money because ሰዎች ገንዘብን still ምን ያደርጋሉ? ሆልድ ያደርጋሉ። because ምክንያቱም it is convenient ስለሆነ readily accepted ስለሆነ እና it provides instant access to purchasing power በሶስት ምክንያቶች ምንም እንኳን non-money assets high return የሚሰጡ ቢሆኑም ሰዎች በእነዚህ ሶስት ምክንያቶች አሴት ምን ያደርጋሉ? ገንዘብ ምን ያደርጋሉ? ሆልድ ያደርጋሉ። because convenient ነው፣ readily accepted ነው፣ provides instant access to purchasing power በቃ ገንዘብን ራሱን ከባንክ አስቀመጥኩ በእኔ ታይም አውጣ መጠቀም ትችላለህ። ስለዚህ money is the most liquid asset ማለት ነው። ይሄን ካልን አራተኛው money as standard of deferred payment money standard of deferred payment ይሆናል። ይሄ ማለት የባርተር ችግር ማለት ነው። ባርተር ችግርን ይቀርፋል። money ባርተር deferred payment አያገለግልም። money ግን ያገለግላል። ስለዚህ አራተኛው ጥቅም money as medium of exchange ነው፣ store of value ነው፣ unit of account ነው። አራተኛው ደግሞ standard of deferred payment አራተኛው የሚጠቅም ነው። money serves as standard of deferred payment when it is used in credit transaction በክሬዲት ትራንዛክሽን ጊዜ money standard of deferred payment ሆኖ ያገለግላል። deferred payment ማለት ያው just when it is credit transaction ሲኖር ነው። credit transaction ማለት ደግሞ buy now and pay later አሁን ግዛ ነገር ግን ወደፊት ትከፍላለህ ማለት ነው። money serves as standard of deferred payment when it is used in credit transaction buy now pay later ማለት ነው። applications ስናይ used in loans, credit sales, contracts and future settlements application ምን ላይ ይሆናል? ለብድር ለሎን ይሆናል፣ ለክሬዲት ሴል የብድር ሽያጭ፣ ለኮንትራት እና ለፊውቸር ሴትልመንት ያገለግላል። ማን? ገንዘብ ሶ በዚህ ምክንያት money serves as standard of deferred payment ሆኖ ያገለግላል ማለት ነው። ኢኮኖሚክ ኢምፖርታንሱን ስናይ money allows for saving and lending money ገንዘብ ለምን ያገለግላል? ለቁጠባና ለብድር ያገለግላል። for saving and lending ያገለግላል። enables borrowing for investment or consumption እና ኮንሰምፕሽን በብድር መልክ ለኢንቨስትመንት እና ለኮንሰምፕሽን ያገለግላል። ሌላው ደግሞ money facilitates the transfer of purchasing power over time money purchasing powerን ትራንስፈር በጊዜ ሂደት ትራንስፈር ለማድረግ ያገለግላል። ስለዚህ የኢኮኖሚክ ኢምፖርታንስ ኦፍ money as standard of deferred payment is that it allows for saving and lending, enables borrowing for investment and consumption as well as facilitating the transfer of purchasing power over time ማለት ነው። ሌላው ደግሞ እንደ ሪሶርስ አሎኬሽን ሆኖ ያገለግላል። ይሄ ጥቅሙ እንደ ሪሶርስ አሎኬሽን ሆኖ ያገለግላል። helps move money move እንዳደርግ ያስችላል። ለምሳሌ from savers or earners to borrowers or spenders ያ ማለት from surplus units to deficit units surplus units የሚባሉት savers or earners ሲሆኑ deficit units የሚባሉት ደግሞ borrowers or spenders ይባላሉ። ይሄ ፋይናንሻል ኢንስቲትዩሽን ላይ አይ ቲንክ 10ኛ ክፍል ላይ ያለ ዛሬ ማየት ይችላልላችሁ። ሞር ደግሞ ዩኒቨርሲቲ ስገቡ ኢኮኖሚክስ የምትማር ከሆነ ፋይናንሻል ኢኮኖሚክስ ላይ በደንብ ታዩታላችሁ። ነገር ግን 10ኛ ክፍል ስለ ፋይናንሻል ኢንስቲትዩሽን ታዩታላችሁ። ፋይናንሻል ኢንስቲትዩሽን ማለት just the transfer of funds from surplus into deficit የሚያስተላልፉ ከዛ ጋር የተያየ ነው። ዞሮ በሪሶርስ አሎኬሽን ሙቭ money from savers to borrowers ያስተላልፋል። ይሄ ስታንዳርድ ኦፍ ዲፈርድ ፔመንት money ማገልገሉ ጋር ተያይዞ ይመጣ ነው ማለት ነው። እንግዲህ ስናጠቃልለው አራተኛውን money as
ስታንዳርድ ኦፍ ዲፈርድ ፔመንት ስናጠቃልለው ዚስ ፈንክሽን ሄልፕስ ክሬት ኤ ክሬዲት ሲስተም ክሬዲት ሲስተምን ምን እንዲፈጥር ያግዛል። ዛት ፊውልስ ኢንቨስትመንት ምን ያደርጋል? እንደ ካታሊስት ነው፣ እንደ ፊውል ሆኖ ያንቀሳቀሳል። ኢኖቬሽን ኤንድ ኢኮኖሚክ ግሮዝ እንዲፈጠር ያስችላል። መኒ አስ ስታንዳርድ ኦፍ ዲፈርድ ፔመንት ሄልፕስ ቱ ክሬት ኤ ክሬዲት ሲስተም ዛት ፊውልስ ኢንቨስትመንት ኢኖቬሽን ኤንድ ኢኮኖሚክ ግሮዝ ማለት። ሌላው ኢት ሰፖርትስ ሎንግ ተርም ፕላኒንግ ኤንድ ዘ ኤፊሽንት ዩዝ ኦፍ ሪሶርስ ኢን ዘ ኢኮኖሚ። ሌላው ደግሞ መኒ አስ ስታንዳርድ ኦፍ ዲፈርድ ፔመንት ነው ማገለገሉ ምን ያደርጋል? ኢት ሰፖርት ዘ ሎንግ ተርም ፕላኒንግ ኤንድ ኤፊሽንት ዩዝ ኦፍ ሪሶርስ ኢን ዘ ኢኮኖሚ ሆኖ ያገለግላል ማለት። ስለዚህ ፈንክሽን ኦፍ መኒ አራት ዋና ዋና ጥቅሞች አሉት። አንደኛው ሚዲየም ኦፍ ኤክስቼንጅ ነው። ሁለተኛው ዩኒት ኦፍ አካውንት ነው። ሶስተኛው ስቶር ኦፍ ቫልዩ ነው። አራተኛው ስታንዳርድ ኦፍ ዲፈርድ ፔመንት ነው ያገለግላል ማለት ነው። በዚሁ ሁለተኛውን ሌሰን እናጠናቅቃለን ማለት ነው። ኤኮንዞን የዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ የደወል ምልክቷን በትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ጥያቄ ካላችሁ፣ አስተያየት ካላችሁ፣ ኮሜንት ካላችሁ በስልኬ በኢሜይል አሊያም ከእያንዳንዱ ቪዲዮ ስር ኮሜንት ማድረግ ትችላላችሁ። እንድሰራላችሁ የምትፈልጉት ነገር ካለ እዛ ላይ እመልሳለሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግ፣ ሸር ማድረግና ላይክ ማድረግ ብቻ ነው። ቤተሰብ ስለምትሆኑ ኮሜንት ስለምታደርጉኝ አመሰግናለሁ። ሰላም ሁኑልኝ። የዛሬው